ዛሬ እንግዲህ ማለት ነው በጣም በሚያሳዝን ነገር ነው የመጣሁት። እንግዲህ እንዳያችሁት ብዙዎቻችሁ አይታችኋል። ሚዲያ ላይ አንድ ሰራተኛ አሰሪዋን እንደገደለቻት ማለት ነው እንዳያችሁት ነው ብዙዎቻችሁ ማለት ነው። ያው እኔ እንደተጨማሪ ትልል የፈለግኩት አሁን መጪው ሮመዳን ነው። የሆነ ስሜታዊ ባንሆን ስራ ይበዛል፣ ድካም አለ፣ ብዙ ነገር አለ። እንደው ከአሰሪዎቻችሁ ጋር ከልጆቻችሁ ጋር ራሱ የሆነ እኛ ለመጣንበት አላማ አሳክተን ከነሱ ጋር ጭቅጭቅ ውስጥ ከመግባት በሰላም ተሰናብቶ ወደ የአገራችን መሄድ ይሻላል እንጂ እንደዚህ አይነት በቃ ማለት እኔ እንጃ። እንግዲህ ሴትዮዋን በዘነዘና ነው ይባላል እንግዲህ አናቷን ብላት እንትን ያለቻት እንደዚህ ምግብ ላይ እንደዚህ ጨምራብኝ እንደዚህ አርጋ ነው እንግዲህ የምትለው ልጅቷ። እነሱ አይወዱም፣ የታወቀ ነገር ነው። እንኳን እንደዚህ እንትን ስንል እንኳን በምንበላው ምግብ ወስዶ ለስኩሪቲ ቢሰጡ ይሻላቸዋል እንጂ ሰራተኛ ሲበላ የሆነ ምን እንደሆነ ውስጣቸው እኔ ለምን እንደሆነ አላውቅም። ስለዚህ ስሜታዊ ባትሆኑ ለመጣንበት ማለት ነው። ያው አፍሪካ ናት፣ በቃ ሰራተኛ ነው፣ አለቀ። ከነሱ ጋር በተጋጨን ቁጥር ማለት ነው የሆነ ነገር የሚገፋፋን ነገር ብናረጋጋው፣ የሆነ ስሜታችን ሰብሰብ ብናደርግ፣ ለመጣንበትን በቃ ጨክነን ሰርተን ያችን የመጣንበት ኮንትራታችን ጨርሰን በሰላም ሀገር ቤት መሄድ ነው እንጂ እንደዚህ አይነት ውሳኔ ውስጥ እንዳትገቡ አደራ የሀገሬ ልጆች። በጣም ነው እኔ እንትን ያለኝና በቃ ያንን አዩና ጥቁር ብቻ ስለሆነች አንዴ አበሻ ናት፣ ይቺ አበሽዬ ናት፣ አበሻ ናት እያሉ ነበረ። ልጅቷ ናይጄሪያዊ ናት፣ ጥቁር ናት። ያው ናይጄሪያዊ አፍሪካ ነው፣ በአንድ ላይ ነው የሚጠቃለለው። ግን ምንም ትሁን ሰራተኛ ናት። በቃ ጓደኛችን ናት፣ ሰራተኛ ናት። ስለዚህ አንድ ላይ ነው የምንጠቃለለው። እነሱ ጋር እስካለን ድረስ በአንድ አይን ነው የሚያዩን። ስለዚህ የምታደርጉት ነገር የምትሉት ነገር ከአሰሮቻችሁ ጋር ራሱ የምትመላለሱትን ነገር በአግባብ ይሆን እያሳለፋችሁ። ያው እኛ ነን የሀገሬ ልጆች። እነሱ ጋር ያለነው ቤታቸው ያለነው እኛ ነን። እነሱ እኮ አልመጡብንም። እኛ ጉልበታችን እንትንላቸው፣ እነሱ ደግሞ በብራቸው ይገዙናል። ገባችሁ አይደለ? እኛ ጉልበታችን እንሸጥላቸዋለን፣ እነሱ ደግሞ በብራቸው ይገዙናል። የሚገዙን ደግሞ እስከ መጨረሻው ሳይሆን ለተወሰነ ጊዜ ማለት ነው፣ ለተወሰነ ጊዜ። ስለዚህ እኛም እኮ ሽያጭ ነው። ገባችሁ አይደል? ጉልበታችን ነው፣ በዛ ገንዘብ እንለውጠዋለን። ስለዚህ እሱንም ለተወሰነ ጊዜ ስለሆነ ጭክን ብለን ጥርሳችን ነክሰን በሰላም ያን ጭቅጭቁን የሚያመነጫጭቁትን ምን የሚሉትን በትዕግስት ችለን በሰላም አገራችን ለመግባት ያብቃን እንጂ ያልሆነ እልክ ውስጥ ያልሆነ ጭቅጭቅ ውስጥ ባንገባ መልካም ነው እላችኋለሁ። የሀገሬ ልጆች ጥንቃቄ አድርጉ። እውነት እኔ በጣም ልጅቷም አሳዘነችኝ፣ ሴትዮዋም አሳዘነችኝ። ልጅቷ ምን አይነት ሴጣን ውስጥ እንደገባች ከሀገሯ እሰራለሁ ሰርቼ እለወጣለሁ ብላ ምን አይነት ሴጣን ውስጥ እንደገባች እስኪ ያስቡት። ደግሞ የትም ልንገራችሁ፣ እኔ ከኢትዮጵያ ውጪ የትም አረብ ሀገር የሰውን ነፍስ ያጠፋ የገደለ ይገደል ነው የሚባለው። እዚህ እንትን ስለሆነ እዛ እንደዚህ ስለሆነ አይደለም። አረብ ሀገር ጠቅላላ ቢሆን የሰውን ነፍስ ካጠፋችሁ አትለቀቁ። ይሄ ታወቀ ነው። ገብታችሁ የመንግስትን ምግብ እየበላችሁ የምትኖሩ እንዳይመስላችሁ። የሰውን ነፍስ አጥፍታችሁ እንደዚያን ነገር አገራችን ላይ ነው። አገራችን ላይ የሆነ ሰው ያጠፋል፣ በቃ ገብቶ የመንግስትን ምግብ ነው የሚበላው። በቃ የተወሰነ ፍርድ ነው የሚሰጠው። እኛ እንደምናየው እንዳየነው ማለት ነው፣ እንዳየነው እንደምንሰማው እኔ እስከዛሬ አላየውም። የሆነ እንትን እያደረጉ እስር ቤት ነው ለረጅም ጊዜ የሚቀመጡት። ገባችሁ አይደለ? የሰውን ነፍስ አጥፍተው። ግን የሰው ሀገር ላይ እንደዛ ነገር የለም። ጥንቃቄ አድርጉ። ምንም ስሜታዊ አትሆኑ። እኔ ነገርኳችሁ የሀገሬ ልጆች እና ሰዎቹ ይገባኛል፣ ስሜታዊ ያደርጋሉ። ግን ጥንቃቄ ማድረግ አለብን ውዶቼ እና
በጣም ነው እኔ ልጅቷም ሴትዮዋ ማሳዝናኛለች። ከእንደዚህ ያን ነገር እግዚአብሔር ይጠብቀን። አሜን። ወዳችኋለሁ። ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ቪዲዮች ማየት ደግሞ እንዳይረሳ የሀገሬ ልጆች ባይ